ሽባህሽን ተሻግሮ የጀግኖች አገር የአዳም እግር አሻራ ፈለገግ ይሆን ያንቺ ስም ሲጠራ በሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማዘም ይላል ሰምቶ ኢትዮጵያ ትለወጣለች። ህዳሴ ግድቡ ለሁሉም የሥራ ዘርፎች ማማ ይሆናል በሚል ሁሉም በፍላጎት ከህፃናት እስከ አዋቂ ድረስ ከአርሶ አደር እስከ ምሁራን ድረስ ደግፎ እዚህ ሲያደርሰው አሁን ደግሞ ይሄን ምሳሌ አይቶ ይሄን አርአያ አይቶ የተሻለ ደግሞ ኢትዮጵያ የተሻለ ደረጃ ላይ የምትደርስበትን የኢትዮጵያ ልጆች በራሳቸው ሀብት ወይም በአገር ውስጥ ባለ ሀብት ራሳቸውን አሳድገውና ከፍተኛ ደረጃ ላይ ለመድረስ የሚያበቃ ስለሆነ ከዚህ በኋላ የሚሰሩ መሰረተ ልማቶች ወይም የተለያዩ ፕሮጀክቶች ከዚህ በላቀ በፍጥነትና በሐሴት በደስታ የሚፈጸሙ እንደሚሆን ብሩህ ተስፋ አለኝ። የወረዳችን ማህበረሰብ በሙሉ በነቂስ ወጥቶ ደስታውን ገልጿል። እንግዲህ ታላቁ የህዳሴ ግድብ የውጭ ጫና ያልገደበው ትልቅ የኢትዮጵያ ሁለተኛ አርበኝነታችን ያረጋግጥንበት ግድብ ነው። የኢትዮጵያ ህዝብ የውጭ ጫና በተደጋጋሚ ቢደርስበትም እንችላለን የሚል የይቻላል ስሜት ያሳረፈበት ግድብ ስለሆነ ሙሉ ማህበረሰባችን ወጥቶ ደስታውን ገልጿል። ማህበረሰብ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራን፣ ተማሪዎች ሁሉም የማህበረሰብ ክፍል እዚህ ግድብ ላይ አጠቃላይ የሁለንተናውን አስተዋጽኦ ያበረከተ በመሆኑ እና ተጠናቆ በማየቱ ደስታውን በአደባባይ ወጥቶ ገልጾ ስናይ እውነት ለመናገር የአድዋ ቁጥር 2 የአርበኝነታችን እይታ ያረጋግጥንበት ታላቅ የድል ስኬት ስለሆነ በጣም ደስ ብሎናል። በቀስተ ደመና ሰማይ መቀነቱ ባንዲራሽ ታጥቆ አርማሽ ታተመን እንኳን ባለመዳፍ ባሪያም ታቆ የተራሮች አናት ስሜ ቆሙልሽ የአክሱም አራስ ኢትዮጵያ የፍጥረት በር ነሽ የክብ ዓለም ምዕራፍ ዞሮ መጀመሪያ በሰማዩ ላይ ቢታይ ቀለም የሷ ነው እንጂ ሌላ አይደለም። ህዳሴ ግድብ ሲገደብ ሁሉም ኢትዮጵያውያን የተረባረቡበት የድርሻቸውን አሻራቸውን ያሳረፉበት ወንዶች ኪሳቸውን እናቶች መቀነታቸውንና ቦርሳቸውን የዳሰሱበት ግድብ ነው። ይሄ ግድብ በተለይ ኢትዮጵያ ሉዓላዊነቷን በጸጥታው ዘርፍ አስከብራ የምትኖር ሀገር ናት። ህዳሴን ደግሞ ስንገድብ በኢኮኖሚው ዘርፍ ሉዓላዊነታችን የምናስከብርበትና በተለይ የመጣንበትን የጨለማን ህይወት የሚገላግል ለወጣቱ የእድገት መንኮራኩርን ያስነሳበት ለእናቶች በሻማ በኩራዝ አይናቸውን የሚያጠፉበት እና አገልግሎቱን አጣውት ቆይተው እስካሁን ድረስ ችግር ላይ የቆዩበትን ሁኔታ የሚቀርፍና የሚፈታ ስለሆነ ይህንን ከፍተኛ የሆነ ስሜት ተሰምቷቸው በተለይ የራሳቸውን አሻራ ያሳረፉበትና ብዙ ሆነን አንድነታችንን ያስመሰከርንበት ይችላሉ ተብለን ችለን ያሳየንበት በራሳችን አቅም በራሳችን ሙያተኞች የገነባነው ፕሮጀክታችን ስለሆነ የወረዳችን ማህበረሰብ በነቂስ ወጥቶ ድጋፉን ስሜቱን የገለጸበት ሁኔታ ነው ያለና ይሄ ደግሞ ግድቡ ቀጣይ ዋና ዓላማውና የተገነባበት የኤሌክትሪክ ኃይል ማመንጨት ዋና ተግባሩን ቢያደርግ በአሳምርቱ በመስኖ በሃይቅ እና በበርካታ ዘርፈ ብዙ ተግባራቱ የኢኮኖሚ ችግራችን ሊፈታ ስለሚችል ማህበረሰባችን ይህንን ደስታውን ወጥቶ በአደባባይ የገለጸበት ዕለት ነው ዛሬ። የመጪው ዘመን ፊት ናት መሪ ዛሬ አለም ቢላት ኋላ ቀሪ ተውኝ ውጣልኝ ልጥራ ደጋግሜ ኢትዮጵያ ማለት ለኔ አይደል ሆይ ስሜ ቢጎል እንጀራው ከመሶቡ